በጣም የሚያስጠላኝ አባባል አለ ማኪ። ሴቶች ለሴቶች አይስማሙም የሚባል ነገር አለና የምር በጣም ነው የሚያናደኝ። በአጥር ሰላም እንዴት ናችሁ? ማኪና ሰላም ነን። በአዲስ ዩቲዩብ ቻናል መተናል። እዚህ የዩቲዩብ ቻናል ላይ የተለያዩ ሀሳቦችን እናወራለን፣ እንመካከራለን፣ እንጠያየቃለን። እዚህ ቻናል ላይ ግን ስናወራ የራሳችንን ኦፒኒየን እና ልምዶቻችንን ነው የምናካፍላችሁ። ስለ ቤተሰብ፣ ስለ ጓደኛ፣ ስለ ማህበረሰባችን፣ ስለ ሀገራችን፣ ስለተለያየ ነገሮች በተለያዩ ወቅቶች ላይ ይዘን እንመጣለን። ቻናላችንን እንደምትከታተሉ ተስፋ እናደርጋለን። እንዳለችው ነው የተለያየ ርዕሶችን ይዘን በተቻለን አቅም በየሳምንቱ ወደ እናንተ ለመምጣት እንሞክራለን። ይሄ የጓደኞች ሀሳብ ነው። ምንም ፕሮፌሽናል ትምህርት ወይም ፕሮፌሽናል ምክር አይደለም። ፐርሰናል እንዳታረጉት። በዚህ ሳምንት ባሳለፈው ሳምንት ማርች 8 ስለነበረ እሱን በተመለከተ ዛሬ የምናነሳላችሁ ርዕስ ስለ ሴቶች ነው። ሴቶች ስለኛ እኛም ሴቶች ስለሆነ በሱ ርዕስ ላይ የተለያየ ጉዳዮችን ገብቶናል የምንለውን ለእናንተ ለማውራት ነው የመጣ ነው። መጨረሻ ላይ ደግሞ የእናንተንም ሀሳብ ኢንቮልቭ ማድረግ እንፈልጋለን። ወይም በምናወራው ቶፒክ ላይ ያላችሁን ሀሳብ፣ አስተያየት እንደገና በተለይ ደግሞ ስቶሪዎች ሪሌት የሚያደርግ ከእናንተ ጋር ቢካዝ ከዛ ኔክስት ኤፒሶድ ላይ የእናንተን ስቶሪዎች አስቀድመን እንጀምራለን ማለት ነው። ቢካዝ ሰው ይማርበታል ብለን የምናስበው ነገር ካለ እንድንማማርበት ብለን ነው የምናስበው። መጀመር እንችላለን። እሺ ስለ ሴቶች ላይ አሁን ሴቶች በተለይ ደግሞ ከሴቶች ቀን ጋር የተገናኘ ነገር አለ አይደለም? ኢትስ ውመንስ ዴይ። ከዛ እንኳን አደረሰሽ አለቃዬ፣ እንኳን አደረሰሽ ጓደኛዬ፣ እንኳን አደረሰሽ እህቴ፣ እናቴ። በአመት አንድ ጊዜ አለን ያ ቀን የሴቶችን እንትን ሪፍሌክት የምናደርግበት አይደል? እንደ ሰው በተለያዩ ሶሻል ሚዲያዎች ላይ ግን ሪሊ ትሩዝ እሱ ነው ወይ ቢሃይንድ ከምናደርገው ነገር አንጻር ያቺ ቀን ላይ ብቻ ነው ወይ ሪፍሌክት የምናደርገው? አመቱን ሙሉ እህቴን፣ ጓደኛዬን፣ አለቃዬን ዋቴቨር እነሱን እንዴት ነው ሰፖርት የማረገው? የምር እውነታው ነው ወይ ነው? ቢካዝ በጣም የሚያስጠላኝ አባባል አለ ማኪ። ሴቶች ለሴቶች አይስማሙም የሚባል ነገር አለና የምር በጣም ነው የሚያናደኝ። መጀመሪያ ምን ታስቢያለሽ አንቺ ስለዚህ ወርድ? እኔም ትንሽ አይገባኝም። ማለት አሁን ይሄ ማርቴት ተጠብቆ ምናምን እንኳን አደረሳችሁ ምናምን የምንባባለው ነገር አለ። ግን ጀነራል አይዲያው አሪፍ ነው። ያው አንድ ቀን ባይሆን ጥሩ ነው። ሁሌ ያንን ነገር ብናደርገው ፕራክቲስ ብናደርገው ጥሩ ነው። ግን እኔ እንደጋገፋለን ብዬ አላስብም፣ እውነት ለመናገር ማለት ነው። ምክንያቱም እስቲ በጣም ብዙ ቦታ ላይ ሄደሽ እዩ። አንድ ሴት የትም ቦታ ላይ ፎር ኤግዛምፕል ኢንተርቪው ሊሆን ይችላል፣ ሕክምና ሊሆን ይችላል፣ ታዩ ፀጉር ቤት አሁን ኤኒ ፕሌስ ብትሄጂ ፀጉር ቤት ወንዶች ናቸው ያሉት። ኦፍኮርስ ይሄ በደንብ ይሰራሉ ኃይል አላቸው ምናምን ብለን ስለምናስብም ጥሩ ነው። ሴቷንም ላለመጉዳትም ሊሆን ይችላል። ግን በጣም ብዙ ቦታ ላይ ራሳችንን የምናገኘው ሳንፈልገው ለራሳችን ፕሪፈር የምናደርገው ከሴት ይልቅ ወንድ ነው። ወንዶች እየነቀፉ አይደለም እንደ ሀሳብ፣ ግን ምንድን ነው እኔም እውነት አይመስለኝም የምር ሰፖርት እንደራረጋለን የሚለውን ነገር ማለት ነው። ስለዚህ ሴቶች ለሴቶች አይስማሙም የሚባለው ነገር እውነት ነው ነው? አዎ መሰለኝ። በፍጹም በፍጹም ለእኔ ደግሞ እንደዛ ነው። ምክንያቱም ይልሻም ሰላም እስቲ ማለት አሁን እኛ ኤክስፒሪየንስ ካደረግነው ነገር ላይ አሁን እኔ በጣም ብዙ ጊዜ በጣም ግራ የሚገባኝ ነገር አንፎርቹኔትሊ ልበለው ወይም ደግሞ በተለያዩ አጋጣሚዎች በጣም ብዙ ሰው ሲወልድ፣ እህቶቼ ሲወልዱ፣ ጓደኞቼ ሲወልዱ ምናምን ሆስፒታል ሄዳለሁ እና ማለት ማንም ሴት ባያያት ሴት ትሪት ባያደርጋት በጣም ደስተኛ ናት። ምንድን ነው ብለን በጣም ብዙ ጊዜ በጣም ግራ ስለሚያጋባኝ ስጠይቅ ሴቶቹ በጣም ያመናጭቃሉ። ማለት እንግዲህ ሴት ናት፣ እሷም ነገ ጧት ትወልዳለች ወይም ወልዳለች ባይዘዊ፣ ግን በጣም ያመናጭቃሉ። ወይም ደግሞ the way that ትሪት የሚያደርጉበት መንገድ
ይሄ ያለ አይደል እነሱ ያላለፉበት ወይም እነሱ ፎር ዘ ፊቸር የሚያልፉበት ሁኔታ ውስጥ ሆናል። በጣም በሚገርም ሁኔታ ወንዱ ከሴቷ ይልቅ የሆነ ማለት እንዴት ልገልጽ ኢምፓቲው በጣም ይገርመኛል። ራሱን እዛ ጫማ ውስጥ ከቶ ትሪት የሚያደርጉበት ወይ አይዞሽ ችግር የለም ደርሰሻል ምናምን ማለት ሁሉም ሴት እንደዛ ያደርጋል ማለት አይደለም። ግን አንዳንድ ሴት ምን ያደርጋሉ? አብዛኛውን ሆስፒታል ላይ ያለው ኤክስፒሪየንስ አይዞሽ አንዴ መተሻል ምንድነው እንትን ነው በቃ ማለት ይሄ ትሪት የሚደረግበት ወይ ከሴቷ ይልቅ ወንዱን ነው ሰው ለትሪትመንት ፕሪፈር የሚያደርገው ሆስፒታል ላይ ኤክስፒሪየንስ ያደረጉት አንደኛው ነገር። ሁለተኛው ነገር ደግሞ እስቲ አሁን ለምሳሌ ኢንተርቪው ምናምን ስራ ቦታ ተጠርተን ምናምን ስንሄድ ምናምን ማናችንም ቢሆን ሴት ኢንተርቪው ከሚያደርገን ይልቅ ወንድ ቢያደርገን እንመርጣለን። ምክንያቱም ምንድነው የሆነ ተቃራኒ ጾታ ስለሆነ ሞሮፍ እንሳሳባለን ወይ ብለን ስለምናስብ ወይም ሴት ትጨክንብናለች ብለን ስለምናስብ ነው ሀሳቡ በጣም ስለተጋነነ ይመስለኛል። እኔ ደግሞ ምን እንደሆነ ታውቂያለሽ ተጋኗል። አዎ ኮምፒቲሽን እኮ በነገራችን ላይ እኛ ላይ ተመሳሳይ ጾታ ስለሆነ ገነነ እንጂ ወንድና ሴት ይጣላል አይደለም? ሴትና ሴት ይጣላል፣ ወንድና ወንድም ይጣላል። አይሚን በጣም ወንድና ወንድም ይጣላል። እዚህ ላይ ግን ፎከስ አልተደረገበትም። ለዛ የሴቶች ግን ሴት ለሴት አይስማማም፣ ሴቶች ጓደኛ ለጓደኛ አይስማማም፣ እህት ለእህት አይስማማም ማለት በቃ በጣም የሚያስጠላ። ከዛ እሱ ደግሞ የምር አንዳንድ ነገር እኮ ሲደጋገምና ያ ነገር ባይምሯችን በጣም እየሄደ ከበዛ የምርም ኢንተርናላይዝ እናደርገዋለን። ከዛ በዛ ነገር መኖር እንጀምራለን እንጂ እንዳልሽው ነው። ሆስፒታል ላይ በጣም ትሪት የምታረግ ዶክተር አለች። እኔ እውነት ፐርሰናሊ የማውቃቸውም አሉ ሴቶች በጣም ትሪት የሚያደርጉ ምናምን፣ ግን ስለነሱ አይደለም ሞር እየተገዘፈ የሚወራው ስለምትመነጫጨቀዋ ማለት ወንድም ያመነጫጭቅ የለም ማለት እኮ አይደለም። ወንዱም ያመነጫጭቃል፣ ግን እንደ ሶሳይቲ ከድሮ ጀምሮ የመጣ ኦፍኮርስ እሱ ቢውልድ ያደርጋል ላያችን ላይ በቃ ሴቷን ለሴቷ አትስማማም። ሴት ወይ አጋጥሞሽ አያውቅም ወይ? ሴት ለሴት መቼ ይስማማል? እርስ በርስ እንደዚህ እንባባላለን ለልማት መጥቷል። ኤግዛክትሊ ያ በመምጣቱ ምክንያት ደግሞ በጣም ጭንቅላታችን ላይ ያ ነገር በጣም ሰርቶ የምርም እውነት እያደረግነው የምርም እየኖርንበት ያለነው እውነታ ነው ብዬ የማስበው እና ወንድ ለወንድ ይጣላል፣ ወንድ ለወንድ አይስማማም ሲባል ሰምተን አናውቅም። ሰምተሽ ታውቂያለሽ? ኦነስትሊ ወንድ ለወንድ ይጣላል ሲባል ሰምተን እናውቃለን? አናውቅም። እኛ ነን ሁሌ ሴት ለሴት ይጣላል፣ ሴት ለሴት ይቦጫጨቃል። ማይ ጋድ በጣም የሚያስጠላ ነገር ነው ያለውና በቃ እንደ ሶሳይቲ ቢውልድ ተደርጎብን ስለመጣን በጣም ከባድ ነገር ነው ብዬ አስባለሁ። ከዛ ደግሞ ከልክ በላይ ደግሞ ተጋኗል ብዬ አስባለሁ። እኔ ለምሳሌ ቆይ ሴቶች እርስ በርስ ይደጋገፋሉ ወይስ ሞር ይፎካከራሉ? ሞር ይደጋገፋሉ ወይስ ሞር ይፎካከራሉ ብለሽ ታስቢያለሽ? ይፎካከራሉ። እሺ ዋይዝ ለምን ብትይ አሁን ለምሳሌ እውነት ለመናገር ፐብሊክ ላይ በጣም እንደጋገፋለን መቼ የሚለውን ነገር ስናነሳ አንድ ሴት ተደበደበች፣ አንድ ሴት ተደፈረች፣ አንድ ሴት ጥቃት ደረሰባት ሲባል እንደኛ የሚሟሟት የለም። እንደኛ በቃ ማለት ያንን ነገር ለመፍታት ይሄን ነገር በጣም ነው የማደንቀው። ሶሻል ሚዲያ ላይ የሚያሉትን ሰዎች እንደ ሴት በጣም ሰፖርት የምናደርገው ነገር ማንም ባይዘው ማንም እንደሌለን ስለምናውቅ ነው እንደዚህ የምንደጋገፈው። ገባሽ? እርስ በርስ ካልተደጋገፈ ማንም እንደሌለን እናውቃለን። ጥሩ ነው። ግን ይሄ ነገር ማለት ሁሌ ከምናደርገው አክቲቪቲ ጋራ ሲገናኝ ግን ሞሮፍ እንፎካከራለን ብዬ አስባለሁ። አሁን ፎር ኤግዛምፕል ዋይዝ መፎካከር ኔጌቲቭ መፎካከር መጥፎ ነገር ለምንድን ነው የሚሆነው? መጥፎ ነገር ሆኖ እኮ አይደለም ሰላምዬ፣ ግን የምንፎካከርበት ነገር ወደ ኔጌቲቭ ኢነርጂ ይበልጣል። ማለት ኔጌቲቭ ኢነርጂው ይበልጣል የምንፎካከርበት ነገር። አሁን ፎር ኤግዛምፕል አንድ ጓደኛዋ የሆነ ስራ ከፈተች፣ ገባሽ? ሁሉም ሰው የራሱ ህልም ሊኖረው ይገባል ብዬ አስባለሁ። መፎካከርን ሀሳብ አልወደውም እኔ። የራሱ ድሪም፣ የራሱ ሀሳብ፣ የራሱ ፍላጎት ራሴ ላይ ምን አድርጌ ኢንቨስት ላድርግ፣ ራሴ ምን ልስራ እንጂ ሰላም ስለሰራች የሆነ ሱቅ ስለከፈተች እኔም ግዴታ ከእሷ የተሻለ ሱቅ መክፈት አለብኝ። ወይም ደግሞ እሷ ዛሬ በጣም የሚያምር ልብስ ስለለበሰች እኔ ደግሞ ነገ የተሻለ ለብሻ አሳያታለሁ ዋው የሚያስብል ምናምን ብለን አይደለም ማሰብ ያለብን ነው የኔ ሀሳብ። ግን አብዛኞቻችን ጋር ያለው ነገር ያ ነው። እከሌ እንትን ለበሰች ምናምን፣ ከዛ በዛ እንትን ለበሰች ውስጥ በጣም ብዙ ኔጌቲቭ እንትን ነገር ይመጣል። እግርሽ አያምርም እንትንሽ እስቲ እንደው ማለት እስቲ በጣም ብዙ ሶሻል ሚዲያዎቻችን ላይ
1000 ኮሜንት ቢኖር 999 ሴት ነው ኮሜንት የሚያደርገው። ማለት የወንድ ኮሜንት የሆነ ቡል ከመደራረግ ይልቅ አፕሪሺየት ሊያደርጋት ይችላል፣ ወይም ደግሞ እስቲ ዙሪ ምናምን ሊል ይችላል። የሆነ ቪዲዮ ተለቆ ካየሽ ማለት ነው የሆነ ኮምፕሊመንት ማለት የሴቶቹ ግን ማለት ነው የሆነች ሴት አሁን የሆነ ኦፊሻል ነገር ላይ ለብሳ የወጣችውን ልብስ እንትን ምንድነው እንደዚህ ሆንሽው እንትንሽ ሜካፓ ምንድነው ጦጣ መስላለች እውነት በጣም ነው ዲስአፖይንት የሚያደርገኝ ይሄ ሀሳብ ማለት ነው። እንደ ሀሳብ ስለ ሜካፓ የሆነ ጭንከን ነው የምንፈልገው ሴትን ለመነጋገር ሲሆን መሸፋፈን ያለብን ማለት ብንሸፋፈን ጥሩ ነው። እኔ አሁን ፎር ኤግዛምፕል የሆነች ሴት የሆነ ቦታ ላይ የሆነ ነገር ለብሳ ወይም የሆነ ነገር አድርጋ ባይ ፐርሰናሊ ማለት ኔጌቲቭ ኢነርጂ ከሌለው በስተቀር ፐርሰናሊ ጠርቼ ይህችን ነገር እንዴት ታስተካክያት ምናምን ብላት ይሻላል። እዛ ጋራ ግን ምንድነው የሚደረገው? በቃ የሆነ ዘለን ቡል መደራረግ እንፈልጋለን። ለዛ ነው ማለት ይሄ እንዴት ነው የምልሽ ከመደጋገፍ ይልቅ ይሄ እንፎካከራለን ምናምን። አግሪ የማደርግበት ፖይንት ትክክል ነሽ። ሴቶች በጣም ለሴቶች ጥሩ ኮመንት በተለይ በጣም ከሶሻል ሚዲያው ጋር የተገናኘ ነገር በጣም የሚያስናድድና የሚያሳፍር ነገር ነው። ግን እንዳልኩሽ አሁንም ሶሳይቲው ቢውልድ ያደረገብን ነገር ነው። ጭንቅላታችን ላይ ይዘነው የመጣነው ነገር ነው። ያደግንበት ነገር ነው። ይሄ ነገር እየተባለ የመጣንበት መንገድ ነው። ግን እኔ ደግሞ ፉክክርን በጣም በሄልዚ ዌይ ማድረግ እንችላለን። ለምሳሌ ልንገርሽ፣ አንቺ ሱቅ ከፍተሽ ራይት፣ አንቺ ጓደኛዬ ነሽ፣ ሱቅ ከፍተሻል፣ ሰክሰስ ላይፍን እየሄድሽበት ይሆናል። እኔ ከአንቺ የተሻለ ሱቅ ለመክፈት ማሰቤ ሄልዚ ነው። ከአንቺ የተሻለ አሁን እኮ ስላንቺ አይደለም ማለት አንቺ ከፈትሽና አንቺ ልክ እኔ ፉክክር አልለውም ላይ እንደ ሞቲቬሽን ወሰድኩት። የአንቺ ሱቅ ከፍቶ ኦኬ ስለዚህ ይሄ ነገር ይቻላል ማለት ነው ብዬ ከአንቺ የተሻለ ሱቅ ብከፍት ሄልዚ ፉክክር አደረኩት። እኔ በጣም ሄልዚ ማድረግ ይቻላል ፉክክር። እንዴት ልበልሽ እኛ ብዙ ጊዜ የመጣንበትን አመጣት ካየሽው አሁን የሆነ ሰው የሆነ ነገር ጀመረ የሆነ ነገር ተደረገ ከተባለ አሁን ለምሳሌ ከረንትሊ እየተደረገው ያለውን ነገር ከተማችን ላይ እናውራ። ቲክቶከሮችን እንያቸው። አንድ ቲክቶከር ሂማን ሄር ቤት ከፈተች፣ ሌላኛዋ ሂማን ሄር ቤት ትከፍታለች። ከዛ በኋላ አንድ ደግሞ የሆነ ሽቶ ቤት ከፈተ፣ አንዱም ሽቶ ቤት ይከፍታል ምናምን። ይሄ ይኸውልሽ ሰላምዬ እንዴት ልበልሽ ኦኬ ቢዝነሱ አዋጭ ሆኖ እኮ ጥሩ ነው፣ ማርኬቱ ትልቅ ነው፣ ሀገር ያዋጣቸው ስለሆነ ነው የሚሰሩት። ኦኬ ገባኝ፣ ሀሳቡ ገባሽ። ግን መሆን ያለበት ላይክ አሁን ፎር ኤግዛምፕል ቢዝነሱ እንደሚያዋጣ ተመካክረው ተነጋግረው እኮ ነው እያደረጉ ያሉት አይደለ? ወይም ደግሞ የአንዱን ኤክስፒሪየንስ አንዱ ሼር እየተደራረገ ነው። ጥሩ ነው እኮ መደጋገፋት። ከመደጋገፍ አንጻር ጥሩ ነው ሀሳቡ። እኔ ደግሞ አሁን አንቺ ያልሽኝን ሀሳብ እዚህ ጋር መቃወሙ ምንድን ነው መሰለሽ? ፎር ኤግዛምፕል ማኪ እንደ ማኪ ሁላችንም የራሳችን ታለንት አለን፣ ሁላችንም የራሳችን እንትን ማለት ፍላጎት አለን ምናምን። እኔ አንቺን አይቼ ሳይሆን ማሰብ ያለብኝ ያንን ስራ ለራሴ ይሄ ነው የሚገባኝ፣ ይሄንን መስራት አለብኝ፣ ይሄንን ቢልድ ማድረግ አለብኝ፣ ይሄንን እንደዚህ ማድረግ አለብኝ ብዬ ማሰብ አለብኝ እንጂ ሰላም ስላደረገች ፉክክር መሆን የለበትም ብዬ ነው ማስበው። ጭራሽ አልስማማም እኔ በዚህ ሀሳብ ደግሞ ጭራሽ አልስማማም። ለምሳሌ ሀሳቤን ግን ገብቶኛል። አንድ ሰው በራሱ ባይ ዘ ዌይ እሱም የቢዝነስ ሰው ማይንድ አንቺ የከፈትሽው ነገር እንዳዋጣ ካወቅኩ እኔ ልከፍተው ያሰብኩትን ነገር ትቼ አንቺ የሰራሽውን ቢዝነስ መስራቴ መጥፎ ነገር አይደለም። ለምን መሰለሽ አንድ ቢዝነስ አንቺ ሰርተሽ እኔ ያንን ፎሎ አድርጌ አንቺ የምትሰሪውን ነገር መስራቴ ተፎካካሪ ቢያደርገኝም ማርኬቱ ተፎካካሪ አድርገን እንጂ እኔ ይሄ በጣም እዚህ ሀሳብ ውስጥ ሰላም ለምን እንዳምልሽ ልንገርሽ። አሁን ለምሳሌ በፉክክር አንድ ቢዝነስ በጣም ከሚስፋፋ ይልቅ አንቺ የራስሽን ሀሳብ አስፋፍተሽ ብትሰሪበት፣ እኔ የራሴን ሀሳብ አምጥቼ ማለት ጥሩ ነገር የምፈልገውን ነገር ወይም ሙያዬን ብሰራበት፣ የተለያየ ሙያ የተለያየ ነገር ላይ ኢንቨስት ይደረጋል። የፉክክር ቤት ግን ምንድነው ሳይዘጋ ያድርም ምናምን ይባላል አባባል አለ አይደል? የፉክክር ቤት ሳይዘጋ ያድራል። አላውቅም አባባል ጎበዝ አይደለሁም። የፉክክር ቤት ሳይዘጋ ያድራል ነው መሰለኝ። እንደዛ ይሆንና እንዴት ይሆናል መሰለሽ? በየሞሉ በወጣሽ ቁጥር በቃ ሂማን ሄር ቤት፣ ሽቶ ቤት፣ ሽቶ ቤት፣ ሽቶ ቤት፣ ሽቶ ቤት። ግን አንቺ ከልጅነትሽ ስታስቢ ድሪም ስታደርጊው የነበረው ታለንትሽ ላይ በደንብ ብትሰሪ፣ ገባሽ? በደንብ ብትሰሪ የተሻለ ሌላ አዲስ ነገር ይዘሽ ትመጫለሽ። ገባሽ? እኔ ይሄ ፉክክር የሚባለውን ሀሳብ የማልወደው ለዛ ነው። መደጋገፍ ወደሚለው ሀሳብ ደግሞ ስመጣ መደጋገፍም ቅድም እንዳልኩሽ ይሄ የሆነ ነገር ሲፈጠር ብቻ መደጋገፍ ሳይሆን አሁን ለምሳሌ እኔ ስኪን ኬር ቤት እንዲኖረኝ ይፈልጋለሁ ልበል።
አንቺ ደግሞ ፀጉር ቤት እንዲኖርሽ ፈለግሽ ልበል። ስለዚህ እኔ ሞሮፍ ግዴታ ወደ ስኪን ኬር ቤቱ እንድትመጪ ምናምን ከማደርግሽ ይልቅ አንቺን በዛው በሀሳብሽ ሰፖርት ባደርግሽ ማለት የአንቺን ሀሳብ ከማጣጣልና ወደ እኔ ሀሳብ ከማምጣት ይልቅ አንቺን በዛው ሀሳብ ላይ ሰፖርት ባደርግሽ የተሻለ ነው ብዬ አስባለሁ። ለዛ ነው እኔ መፎካከር ብዬ ያሰብኩትና ያመጣሁት ሀሳቡ። ፉክክርም በሄልዚ ዌይ ካደረግነው መጥፎ ነገር አይደለም። ያንቺም ዌይ አይ አንደርስታንድ ቢካዝ በጣም አግሊ ሲሆንም ያስጠላል ፉክክር። ግን በጣም ለራሳችን አድቫንቴጅ ወስደን ያንን ነገር በፉክክር ውስጥ ጤናማ ፉክክር ብናደርገው አይ ቲንክ ሁሉም ሰው ሰክሰስፉል ነው። እስቲ የእነሱን ሀሳብ ደግሞ ኮሜንት ሴክሽናችን ላይ አስቀምጡትንና እናየዋለን። ከምን አንጻር ታዩታላችሁ? እንደጋገፋለን ወይንስ እንፎካከራለን የሚለው ማለት ነው። ሁለተኛው ቶፒካችን ደግሞ እንጣ በዚሁ ላይ ደግሞ ሳንወጣ አሁን ያወራንበትን ርዕስ ፐርሰናሊ እናንተ ላይፍ ላይ የገጠማችሁ ነገር ምናልባት አንድ ሴት ጓደኛችሁ ፉክክሩ በጣም መጥፎ ሆኖ ለመጥፎ ነገር የዳረጋችሁ ብዙ እናንተ ላይ አሻራ ያስቀመጠ ነገር ካለ ኔክስት ታይም እንዳልናችሁ ስለምናቀርበው ለሰው ትምህርት እንዲሆን እሱንም ላኩልን። ስለዚህ አንቺ አሁን ሞር ሴቶች ከመደጋገፍ ይልቅ የመፎካከርና በጣም ቻሌንጅ የመደራረግ እንትናቸው ይበዛል ነው የምትይኝ። ስለዚህ እሺ አንድ ሴት ሌላ ሴትን ጀጅ የምታደርጋት በሉኳ ነው በሰክሰሷ ነው ወይስ ሪሌሽንሺፕ ስታተሷን ነው ጀጅ ታደርጋታለች ብለሽ የምታስቢው? በሁሉም ነገር አንቺ ወንድ ነሽ እሺ ወንድ ነው አይደለም ሰላምዬ ጠላት ከሩቅ አይመጣም። እሺ ለምን ወደሚለው ነገር አሁን ለምሳሌ እኔ በጣም የምወዳት ቲክቶከር አለች። ማናት? ፌሚኒስት ናት፣ ጆርዲ ማለት ነው። በጣም ነው የምወዳት እና ወንዶቹ እንደፈለጉ ይበሉ፣ ማንም አይሰማቸውም። ጆሮ የሚሰጣቸው ሰው የለም። ሴቶቹን ያቸው ምንድን ነው የምትመስይው? እውነት በጣም ነው የሚያናድዱኝ። ሀሳቧን አይደለም እሺ የሚያዩት፣ ምንድን ነው የለበሰችው፣ ምንድን ነው የምትመስለው፣ መልኳ ምንድን ነው የሚመስለው። ምን አገባችሁ ሴቶች፣ በእናታችሁ ምን አገባችሁ? እግዚአብሔር ሁላችንንም እንግዲህ የሚባል አባባል አለ፣ እጁን ታጥቦን ይሰራን የሚባለው አባባል አለ አይደል? እግዚአብሔር በሰጠን ነገር ላይ እንደኛ ጀጅ የሚደራረግ ሰው አለ? እውነት እንደዛ አለ? ወንዶች አሁን እርስ በርስ እውነት ለመናገር ባሪያው ቀዩ ምናምን ይባባላሉ እንጂ እንደኛ እቺ ከንፈሯ እንደሚያክል ምንድነው የሚያክለው ጡቷ ማማጡት ምናምን እንደዚህ ነው የሚባባለው። እውነቴን ነው። እና በጣም የምናደደው በዚህ ሀሳብ የሚያስቅ ነገር ሆኖ ሳይሆን ብዙ ኮሜንታይቼ ስለማቅ ኮሜንቱን ብቻ አይደለም ኢቭን እርስ በርስ እንደኛ የሚነጋገር ሰው አለ እንዴ? ኢቭን ማለት አለመግባባት እንኳን ሲፈጠር እኮ ገበናችንን ለመወጣጣት ማናደርገው ነገር የለም። ሌላ ሌቭል ላይ ነው የምንደራረሰው። እስቲ ወንዶቹን ያቸው እንደው እንካ እንካ ይባባላሉ እንጂ በታሪክ ሚስጥራቸውን አውጥተው አሳልፈው ይሰጣጡ። ገባሽ? እኛ ይሄ ማለት እርስ በርስ ለመነቃቀፍ ከመልካችን ጀምሮ ከዛ በኋላ ምንድነው ትዳራችን ላይም ይሄ ማለት እንዴት ልበልሽ፣ አሁን ለኔ ላትይኝ ትቻለሽ ባልሽ ያስጠላል ምናምን፣ ሄዳ ግን ለሌላ ሴት ለማማት ባሏ በጣም ነው የሚያስጠላው ወይ ጥቁረቱ ወይ እንደዚህ ወይ እንደዚህ ወይ እንደዚህ ለመባባል እንደኛ የሚፈተፍታል እንዴ? እንፈታፈታለን። እና እኔ እንጃ ሰላምዬ እና ሰባና ነሰው ጥሩ ነው ልታሰድቢ ነው ማለት አይ ትክክል ነሽ እኮ አሁንም እንደነገርናችሁ this is our ፐርሰናል ኦፒኒየን ከማንም ጋር እንትን ልንል አይደለም። this is our personal እንደ ተናግረናል። ስለዚህ የምትረዱበትን መንገድ አይ ሆፕ ታስተካክሉት። እኔ እንዲያው የኔ ሀሳብ ብቻ አይደለም ብዬ የማስበው የብዙ ሴቶች ሀሳብ ነው ብዬ አስባለሁ። ምክንያቱም እኔ እውነት ለመናገር ቲክቶክ ከጀመርኩኝ ትንሽ ቆይቻለሁ። ማአት ቪዲዮ ድራፍቴ ላይ አለ፣ ፖስት አላደርግም። ለምን በይ የሴት ኮሜንት ፈርቼ ማለት በቃ ወፈርሽ እንዳይሉኝ ይፈራለው፣ የሆነ ነገር ሆንሽ ምናምን እንዳይሉኝ ይፈራለው። እኔ ወንድ አንድ ቀን ነው የምልሽ የሆነ ነገር ይናገረኛል ብዬ ፈርቼ አላውቅም። ያን ያህል የምደነግጥለትም ኢሹ አይደለም። ሴቶቹ ግን ሲሉኝ እኔ አሁን በጣም ነው የማደንቃቸው፣ ሶሻል ሚዲያ ላይ ያሉትን ሴቶች ማለት ነው። ማንም ሰው ምንም ቢናገራቸው ምንም አይመስላቸው ሰዎች አሉ። እኔ ላለቅስ እችላለሁ ፐርሰናሊ የሆነ ኮሜንት ባይ፣ በተለይ ደግሞ ከሴት እንደሆነ ካወቁ ልቤ በጣም ነው የሚሰበረው። እና ከብዙ ነገር አንጻር
እኔ አላውቅም ይሄ ነገር ስለሆነ ትክክል ነሽ። ያው ምን ማድረግ እንችላለን? ማስተካከል ይቻላል። አይ ሚን በጣም ትልቅ ነገሮችም ላይፍ በጣም ኢምፖርታንት የሆኑ ነገሮችም መቀየር የሚችሉ ነገሮች ናቸው። መቀየር አይችሉም ብዬ አላስብም ፐርሰናሊ። ያ ትክክል ነሽ። በጣም የሚሰብር ነገር እና ከምን አንጻር ብለሽ ታስቢያለሽ? አይደለም ማለት ትክክል ነው። በጣም ቻሌንጅ አለው። በጣም ከማየውም ሶሻል ሚዲያ ላይ አሁን እኔ አክቲቭ አይደለሁም። በእርግጥ ግን ገብቼ ሳይ ምናምን በጣም ማለት እፈራለሁ ራሱ ያንን ነገር የሴቶቹን ከሬጅ የሴቶቹን እዛ ጋር የሚፖስቱትን ኢቨን ሰላምዬ የአንድን ሴት ገበና ዘላ የምታወጣው ሴት ናት። እውነት ማለት በውስጥ መነጋገር እየተቻለ ኢቨን ሰፈር ውስጥ ኖርማል የምንኖርበት ማህበረሰብ ውስጥ የሆነ ነገር የአንድ ፋሚሊ ሴት ልጅ የሆነ ነገር አጠፋች ለመንደሩ ሙሉ ዞራ የምታወራው አንድ ሴት ናት። ገባሽ? ማለት ወንዱ ጆሮ አይሰጠውም። ይሄንሽ እኔ እንጃ ወይ እኛ በጣም ለወሬ እንቀርባለን። እንደዛ ነው። ወንዱ ባይ ዘ ዌይ እሺ ጀስት አንደኛ አይለጥጡትም እዛ they don't just go በጣም ቶፋር አይሄዱም ነው እንጂ ወንዶችም አያወሩም ብዬ አላስብም። እኔ አሁን this is not ሴቶችን ሰፖርት ከማድረግ አንጻር ምናምን ሳይሆን ግን በደንብ ያወራሉ ወንዶቹ። ግን ያው ኔቸራችንም አንድ ነገር እናይም በጣም እኛንን ችክ ብለን የምንቆየው ምናምን ነው እንጂ ወንዶቹም አያወሩም ብዬ አላስብም። ስለዚህ ትክክል ነሽ። አሁንም the conclusion is ሄልዚ እናድርገው። በሌሎች ሴቶች ብንቀና በሰክሰሷ በአንድ ሴት ሰክሰስፉል ላይፍ ብንቀና ሄልዚ እናድርገው። ሶዳት እኛ የበለጠ ሰክሰስፉል እንድንሆን በአንዲት ሴት አለባበስ ብንቀና እኛ የተሻለ ነገር ለመልበስ ብናደርገው ሄልዚ እናድርገው። it's not a bad thing። እኔ ኮምፒቲሽን መጥፎ ነገር ነው ብዬ አላስብም። እንደውም በጣም የተሻለ ቦታ ላይ ያደርሰናል ብዬ አስባለሁ። ፉክክር በራሱ መጥፎ ነው ብዬ አላስብም። ግን የኛ በጣም ቱ ፋር ሄደ። ላይክ የሆነ ቅጥቅጥ አድርጎ ያንን ሰው ለማስቀረት ዋይ ከዛ ነገር የምንጠቀመው ነገር ምንድን ነው? በአንቺ በመውደቅ እኔ ምንድን ነው የምጠቀመው? ምንም ኦነስትሊ። ስለዚህ ያንን ነገር ከባድ አናድርገው፣ ለሌላ ሴቶች ከባድ አናድርገው እና ስለዚህ የሁሉ ነገራችን የዚህ ጉዳይ የዚህ ወሬያችን ቶፒክ ሴቶች ለሴቶች የምርም ሰፖርት ከመደራረግ አንጻር ነው ወይ? ሴቶች ቀን ብለን ስናከብር፣ ሴቶች ለሴቶች ብለን ስናወራ የምር የምንኖረውን ነገር ነው ወይ እየተገበርን ያለ ነው? which honestly አይደለም። ትንሽ የምጋራው ነገር እንደ ማህበረሰብ በጣም ይሄ ቃል ተነግሮን ስለመጣን የምርም ኢንተርናላይዝ አድርገነዋል። እሱ ላይ በርትተን እየሰራን ያለ ነው which is ኔጌቲቭ ነገሩ ላይ እየበረታን ስለሆነ ስለዚህ ከዚህ አድርገን እባካችሁ አትሊስት የሴቶቹ የአንድ ሴት ውድቀት የዛችኛዋ ሴት መተባበር አይኑርበት። ወይ አንዴ ድገም ይናሳብለት በጣም ወጥቷል። የምንነሳበት የምንደጋገፍበት የምር በደንብ ወደ ላይ ከፍ የምንልበት ምክንያት እንሁን እንጂ እርስ በርስ የአንዳችን መውደቅ አንዳችን ባንሆንበት ጥሩ ነው። ቢካዝ ባንገኝ እዛ አካባቢ ሁሉ ባንገኝ አሁን ማለት ስፔሻሊ ቲክቶከሮች ስትይ ለምሳሌ በጣም አሁን ለምሳሌ ብሎግ ይደረጋል፣ ላይፍ ስታይል በጣም ብዙ ሴቶች የሚሰሩ አሉ። እኔ እውነት ፐርሰናሊ አይ ዶንት ኖ እኔ በጣም ፕራውድ የምሆንባቸው ሞመንቶች አሉ። በቃ አንዷን ሴት እያነሳች ራሱ ስትሰራ ከዛ ደግሞ ሰክሰሱ የምርም እየመጣ ቼንጁን እኮ ታይዋለሽ አይደለም? ቲክቶክ ላይ አሁን ሊትራሊ ቼንጃቸውን ታይዋለሽ። ከዚህ የበለጠ እኔ አንድ ሴት እኮ ጀምራ በእሷ ፎሎ አድርጋ የቀጠለችዋ ሴት ሰክሰስፉል መሆኗ እንዴት ፕራውድ እንደሚያደርግ አትጠይቁን። እንኳን አይደለም ለዛችኛዋ ሴት ለእኛ ዝም ብለን ለምናየው እንኳን በጣም ፕራውደስት ሞመንት ነው እና እባካችሁ ሴቶቻችን የስ ማለት ይሄንን እንደ ቻሌንጅ ማስቡት። በእውነት ይሄ ሴት ለሴት አይዋደድም፣ ሴት ለሴት አይጠቃቀምም፣ ሴት ለሴት በስማ የሚባለውን ነገር እንደ ካልቸር ከኮሚኒቲያችን ለማውጣት በጣም 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 መልፋት መትጋት ይጠበቅብናል። ያንን ነገር አድርገነው እናሳያቸው። ቢካዝ ዩዥዋሊ ደግሞ ወንዶች ናቸው እንደዛ የሚሉ፣ ሴት ለሴት አትሆኑም የሚሉን ወንዶች ናቸው። ስለዚህ እንኳን ሴት ለሴት ወንድ ለሴትም ሆኗል አይደለም? ተቃራኒ ጾታ ማለት የወንዶቹን ነገር ያው እንደምታውቁት ከነሱ ጋር ተኑሯል፣ ከነሱ ጋር ምንትን ተብሏል። ስለዚህ
እባካችሁ this is a very big challenge እና እርስ በርስ አሳልፈን አንሰጣጥ። በተቻለ መጠን እርስ በርስ አሳልፈን አንሰጣጥ። ውመንስ ዴይ ለአንድ ቀን ብቻ ሳይሆን ዘላለም ኤቭሪዌር ቅድሚያ የምንሰጠው ነገር ራስ ማለት እርስ በርሳችን ይሁን ብዬ አስባለሁ። አት ኤኒ ፕሌስ ማለት ነው። እውነት ማለት እኔ የምሰራበት ኢንቫይሮንመንት ላይ ሁሉ ሴት ቢኖር ደስ ይለኛል። ለምን? ምክንያቱም ሴት እናት ናት፣ አገር ናት፣ እህት ናት ምናምን በጣም ብዙ ነገር በውስጧ የምትይዝ እንትን ናት ብዬ ነው የማስበው። ስለዚህ በተቻለ መጠን ማለት እስቲ እናንተስ ምን ትላላችሁ? ይሄ ሴት ለሴት አይሆንም የሚለውን ሀሳብ እንዴት ነው ማስወገድ የምንችለው? እንዴት ነው ይሄንን ነገር ማስቆም የምንችለው? ቀላል ነገር አይደለም። ባይዘው እንደዚህ ዝም ብሎ ስለተወራበትና ቀላል ኢሹ ነው ብዬ አላስብም። የምርም በጣም ኮሚትመንት አድርገን ይሄንን ነገር ማስተካከል አለብን። ጀስት እስቲ ላይክ ለኔክስት እንትን ለራሳችሁም ቻሌንጅ ስጡ። ስፔሻሊ እነዛ ሴቶች መጥፎ ነገር ኮሜንት የምትሰጡና ለሴቶች ውድቀት ምክንያት ሆናችሁ የምርም ራሳችሁን ቻሌንጅ አድርጉና እስቲ ትራይ ቱ ቢ ፖዚቲቭ። መጥፎ ነገር ያደረገችው ነገር ካለ ባይ ዘ ዌይ የሚሰደቡትም ሴቶች ጥሩ ነገር እኮ ላይሰሩ ይችላሉ። ግን እስቲ ለውጡት ስታይሉን። እንደዛ ማጋፈጥ ነው ከማጋፈጥ እና ፐብሊክ ላይ ከማውጣት ይልቅ ጀስት እስቲ ያንን ሰው እንደዚህ ባታረጊ የኔ ቆንጆ፣ እንደዚህ ባታረጊ የኔ ቆንጅዬ ብላችሁ ስበርስ ተባብለን ከዛ እስቲ ሶሻል ሚዲያ ላይ ያላችሁ ሰዎች ደግሞ እዚህ ሀሳብ ላይ አንስታችሁ ብትወያዩበት ደስ ይለናል። ሰፖርት እንድታደርጉን እንፈልጋለን በጣም። ከዛም ስቶሪዎቹን እንደነገርናችሁ ላኩልን። በተለይ ሌሎች ሴቶች ይማሩበታል ብለን የምናስበው ነገር ካለ ፐርሰናሊ የደረሰባችሁ ሴቶች በአንዳንድ ሴቶች ምክንያት ለውድቀታችሁ፣ ከዛ ደግሞ በተቃራኒው በጣም ሰክሰስ ላይ ለመውጣታችሁ ምክንያት የሆነም የሴት ስቶሪ ይኖራችኋል ብለን እናስባለን። ትምህርት ይሆናል ብላችሁ የምታስቡትን ነገር ይዛችሁልን ብትቀርቡ ደስ ይለናል። በሚቀጥለው ኤፒሶዳችን መጀመሪያ የእናንተን ስቶሪዎች አስቀድመን ከዛ በኋላ ነው ሌላ ቶፒክ አንስተን የምናወራው። አካውንታችንን ሼር እና ፎሎ ለማድረግ ሰብስክራይብ በማድረግ ተባበሩን። አዲስ ነን፣ ሰፖርት አድርጉን። እንዳሰድቡን ፕሊዝ። ልናቆም እንችላለን ከሰደባችሁ አይቀርልንም። ባይዘው እንደዚህ ራሱ ብለን እና በጣም እናመሰግናለን። ባይ